ሞት እቺ ቃል ከእግዚአብሔር አጣላች ሞት ሰው ለምንድን ነው የሚሞተው ፈጣሪ ሰው ስለምን ሲገደልከው ለምን ፈጠርከው ማለት በጣም ይደብራል ገባችሁ ለምሳሌ በጣም ስለሞት ይደብረኝ ነገር እንዲያም ጽፍ ያለው በመጻፌ ላይ የድርሰት ህልም አለ ደራሲ መሆን አንዱ ፐርፐዜ ነውና የሆነች የሰፈራችን ልጅ በአደጋ ምክንያት ሞታለች የሆነ ጎረቤታችንም በውጊያ ምክንያት ተገፎ ባልፈለገበት ጦርነት አስገብተው ሞቷል ሪስት ፎር ሂም ሪስት ኢን ፒስ ሁለት ጓደኞችን በዚህ የሚገኙ በዚህ ጎረቤታችን ላይ እንደዛ በማይመለከታቸው ጦርነት ገብቷል እነዚህ የነዚህ ጥያቄ ሰው ነው በአደጋ የሚሞቱ ሰዎች ፈጣሪ ጠይቁ ለራሴ ፈጣሪ ለምንድነው ልጆችን የሚገለው ፈጣሪ ልጆችን የሚወድ ከሆነ ለምንድነው ወጣቶች የሚገለው ለራሴ በቃ ትንሽ ተንገጫገጭ ገባ እኔ ሜቢ ዛሬ ልሞት ይችላልው ነው ሳላሳካ ያ ሁሉ ፈልገው ነገር ሞት ይችላልው ነው ትላንት ሞት ይችላልው ትላንት ማለት ነው ነገ ባይዘው የሶሪጂ ሞመት ማይችልበት ቦታ ቢኖር ማለት ትላንት ብቻ ነው ነገ ሊሞት ይችላል ከረገዳ አሮን ነው I don't care ስለሞት ያለብኝ በሞት እሰየው በቃ መቆጣ አልችለውም ገባ ሶሩ የሞት ጥሩ ሳይዱ አለ ደባር ሳይዱ አለ ጥሩ ሳይድ ላውራችሁ ጥሩ ሳይዱ ሞት የሚባል ነገር ሳለ ግዚያችንን አሪፍ አድርገን በቃ እንትን እናይቀቀው ለብንሳሪ ሞት አለ ህይወት በቃ ያ ባይዘው ህይወት ያማረች ሞት ስላለ ነው ለምሳሌ በቃ ሞት አለ አይደል ከናት ወድሻለሁ ትላታለ በቃ ብር ካለም የፈለ በቃ የሆነ ነገር ከስታላት ትገባለ በቃ ቡና ካሷ ጋር ተጣለ ምናምን ከአባትም ጋር ለዛው በቃ ጥሩ የሆነ ሪሌሽን ያርጋል ማን ሞት አለ ሰው ያ ሞት ቅመም ነው ይሁን የሆነ የተሰጠን ትንሽ ጊዜ ነውና ያ ጊዜ አብቃቅተን እንድንችለው በቃ የሆነ ማጂክ ተሰጠን በቃ አስበዋል አንድ ሰው በህይወቱ ይወዳል ያገባል ይማራል በቃ ጥሩ ያሳልፋል ምናምን በቃ ያ ነገር ደግሞ ሞት ነው አሪፍ የሚያርገው ከገባኝ ነው አንተ ልጅ ነው ስለሚጨንቀኝ ነው ብራይ በቃ ሌላ ምን አይደለም ለምንድነው ሰው የሚሞተው በጣም ይጨነቃል ሁለተኛ አንደኛ በዚህ ሞት የተፈጠረው ለደስታ ነው ምክንያቱም ደስታ የሚገኘው ከፋሚሊዎች ስትል ምናምን ያለችን አቋብተ ለመጠቀም ያለው እርካታ ስለሚያገኝ ነው ሁለተኛ ደግሞ ታርፋለህ ከዚህ ቻናል ታርፋለህ እፎይ ብለ I don't know ሜይኮ ሲኦል ገባ ይችላል I don't know just ግን አርፋለሁ በቃ አረፍ እላለሁ ከዚህ ቻናል ሄጄ አረፍ እላለሁ ሁለት አንደኛው ጊዜ ለማግባባት የተሰጠ ነው በቃ የሆነ የተሰጠችን ጊዜ ያለችን በቃ በዛ ጊዜ መጠቀም እንደምንችል ነው በቃ ከፋሚሊዎች በቃ ያቺ ስላለች ይሄን እናከብራለን ማለት ነው ሶ ሁለተኛ በቃ እረፍት ላለ ጭንቅል ምናምን ላላቆም ግን በቃ እንደዛ ነው የሚመስለኝ የሆነ በቃ አንድ ትልቅ መምህር አለ ልክ እንደ የቤተክርስቲያን ተማሪዎች አይታችሁ ታውቃላችሁ እዚህ ጋር መምህር አለ እዚህ ጋር ደግሞ ተማሪዎች አሉ በቃ ከፈጣሪ ጋር እንደዛ ቁጭ ብዬ የማወራ ነው የሚመስለኝ ለምንድነው ግን እንደዚህ ሆነ በቃ እንደዚህ በቃ ለምንድነው ለክ ትንሽ ልትጠይቅ ለምንድነው ግን እንደዚህ ሆነ በቃ ብዬ የምጠይቅበት ቦታ አይመስለኝም ከዛ ደግሞ የማንቆጣጠርባቸው ነገሮች አሉ ሶሪ ለዚህ ጋር በቃ ለምሳሌ እኔ አጭር ነኝ እኔ ጨጉሬ በጣም ደባረኝ ፍንጭት አለብኝ አልቆጣጠረው ይሄ ነገር ያ ግሪ አሁን እኛ ባለንበት በሀገራችን የሆነ ግፋ ምናምን አለ አንተም ወደ ትግል እንድንሄድ ያስገድና በግድ ያልቆጣጠረው አሪ ራሱ ይቆጣጠራል ምንም ማልቆጣጠር በዚህ ቻለ ከምቆጣጠረው በላይ የማልቆጣጠረው በላይ ግን እንዴት እንደምቆጣጠረው ማወቅ አለብኝ በፈጣሪ እንኳን ለፈጣሪ መጸለይ አንዱ ሜትር ብልጥቆም ሰው የማልቆጣጠረው ነገር ሲሆን ለምን አልቀበለው በዚህ ውስጥ አንድ ነገር አገኘ አሞሬ ፈቲ love your friend አሞሬ ፈቲ ብላችሁ
ሄዳችሁ የቱንም ሶሻል ሚዲያ ላይ ገብታችሁ ምንድነው ለቻትጂፒቲ ጠይቋት። አሞር ፈቲ ምንድነው ብላችሁ ጠይቋት። አሞር ፈቲ ማለት ላቭ ዩ ፌት እጣ ፋንታን ውደደው፣ እድልን ውደደው፣ አጋጣሚን ውደደው፣ ህይወትን ውደደው፣ የሚያጋጥም ሁሉ ውደደው። ሜቢ የደሃ ቤተሰብ ልሆን ትችላለህ፣ ሜቢ አጭር ልሆን ትችላለህ፣ ሜቢ መልከ ጥፉም የምትባል በሰዎች መልከ ጥፉ ሆነ ሳይሆን የእነሱ እይታ አንተ መልከ ጥፉነት ስለሚያሳይ ሊሆን ይችላል። አሞር ፈቲ በቃ ላቭ ዩ ፌት በቃ የሆነው ይሁን ነገር መቀበል በቃ ዲስ መቀበል ነው። እጣ ፋንታችን ደግሞ መቀበል ነው። ገባህ? በቃ መቀበል የማትቀይረው ነገር ለምን እንደምትጋጨው ልክ እንደ ለምሳሌ ይሄ ድንጋይ አለ፣ ይሄ ግድግዳ ነው፣ ይሄ መንገድ ነው። በዚህ ማለፍ እየጃል አይ እኔ በዚህ ነው ማለፍ የምፈልገው በዚህ መሃል ዞር በልኝ ብትለው ይሰማል? አይሰማም። እድልም እንደዛው ነው፣ አትሰማም። ጉዳይ አይደለም። ከፈለግ መንገድ ትቀየራለህ፣ ካልፈለግ እዛው ትጋተታለህ እንጂ ጉዳይ አይደለም። ሰው ማድረግ ያለበት ነገሮች መቀበል ነው። አሪፍ በቃ መንገዱ ነገሮች መቀበል የሆነ ሜቢ ሶሪ የሆነ ቤተሰብ ካንተ ጎንቶ ለይቶ ይችላል፣ ጓደኛህም አንተን ሩቆን ይችላል። ሜቢ የሆነ በቃ በህይወት ይሆንብኛል ብለህ አስበው የማታውቀው ነገር ሞቶ ለምሳሌ እኮ ሞቶብህ ሲባል ለምሳሌ የድሮ ማንነት ይሞትብሃል። ያ ጀግናው ማንነት ሞቶብህ ከሆነ አንድ ሞት ነው ይሄ። ሰው ብዙች ሞት በበዛበት ዝብርቅርቅ ባለች ዓለም እንዴት አድርገን ነው ሞት መቀበል የምንችለው ብዬ ለራሴ አስብ ነበር። ሞት 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 ሰው በቃ አሞር ፈቲ በቃ ሞት አለ። ምን መማራጭ አለብን? ያለ ማን መማራጭ ከጊዜያችን በአግባቡ መጠቀም ከእናትህ ከአባትህ ከወንድሞቼ ከጓደኞቼ ከክላስሜቶች በቃ አለመኮራረፍ አለመጣ ሰላም ነው እንዴት ናችሁ ማለት ነው። በቃ እኔ የተማርኩበት ይሄን ሞት በስላለ በቃ ከብዙ ወዳጆች ጋር የዋህም ትሆናለህ፣ ሩህሩህም ትሆናለህ። ልክ እንደዛ እነዛ ካፒታሊስት አትሆንም፣ ካፒታሊዝም አትሆንም። የሆነ በቃ ኪስ ላቨር የዋህ ነው የምትሆነው። ግን የዋህ ደግሞ ስላችሁ ይጅል አይደለም ጋር ከዛ ደግሞ የማይቀር ስለሆነ መቀበል መቀበል ያ ነገር ስትሆን ደግሞ አንተ በምትፈልግ ዓለም ሪኮግናይዝ በምትፈልግበት መንገድ በቃ ስራ አለ። ገባህ? በቃ ያንተ ስራ እኮ መኖር ነው፣ ያንተ ስራ መስራት ነው እንጂ በቃ ጋራንቲ የሆነበት ነገር የለም። ወይም እርግጠኝነት አንተ ለምሳሌ ባዲ ቢልደር ነው የምትሆነው በቃ ጸልያለህ ጀስ በቃ ፈጣሪ አስተካክለኝ ምናምን ብለህ ከጎን ላሉ ሰዎች እድሜ ስጣችሁ ብለህ ጸልያለህ። ግን ካልሆነ ምንም ማድረግ አትችልም። እስ መቀበል ነው። የማይሆን ነገር እኔ እኮ በቃ የሚገርመኝ ስለማይሆን ነው። ትንሽ እንቀሳይ አይሆንም። ገባህ? ልትቀይረው አትችልም። ሰው እሺ አልቀይረውም፣ ምን ማድረግ አለብኝ? በቃ መቀበል እስኪ በቃ ብንቀበለውስ ብንቀበለውስ ምን ይመጣል? የስ አሞር ፈቲ ብለን ላቭ ዩር ፋኪንግ ፌት ብለን ብንቀበለውስ ምን ይመጣል? አያገባኝም የሆነው ሆኗል። ልክ ኦሽም እንዳልመሰላችሁ አንድ ሴት የሆነች ባላገባና ባሏ ሞተ። ከዛ ያች ሴት ከዛሬ ከጅገን ጀምሮ አላገባ ማንም ባልም አላገባ ማለች። ኦሽም ምን አላት መሰላችሁ? አንቺ ደደብ ሴት ሆይ እቺ ዓለም በአንድ የማይረባ ወንድ አትገመትም። ገባሽ? እቺ ዓለም አጽናፈ ዓለም ኢንዲየስ ፕላኔት በሚኖርባት ዓለም ከ8 ቢሊዮን ህዝብ በሚኖርባት ዓለም አንድ ሰው ብቻ መርጦ ችክ ማለት ተገቢ አይደለም። ሜቢ ያ ሰው ለእናንተ አልተፈጠረም። ሜቢ ለእናንተ የተፈጠረው ሰው ዓለም በእናንተ ፍቅር ወድቆም ሊሆን ይችላል። ያለን አማራጭ መቀበል ነው። ምንም በቃ ሀርድ ትሩዝ እኮ ነው። ለምሳሌ እኔ ስለው እኮ እንደዛ በቃ ምክር ሊሆን ይችላል። በቃ እኔ ሰፈር የማደርግበት ነገር ስለሆነ ሀርድ ትሩዝ ነው። በቃ መቀበል ነው ያለን አማራጭ። እጣ ፋንታችን ነው መቀበል፣ እጣ ፋንታችን ነው። እሺ ሳትፈልግ እኮ ትቀበለዋለህ። ችግሩ እኮ ለምሳሌ
የሆነ ነገር ሞቶብህ ሊሆን ይችላል የሆነ ነገር አጥተህ ሊሆን ይችላል ሳትፈልግ እኮ ትቀበለዋለህ ፈጣሪ ግን ለምን እያማረርክ በቃ እኔ እደኛ አይደለም ምናምን ያልክ እኮ ትቀበለዋለህ ግን ለምንድን ነው እንደዛ የምትቀበለው በቃ ማትቀይረው ነገር ከሆነ ለምንድን ነው በቃ ታንክስ ጋድ እኔ ያስብኩት እንደዚህ ነበር ግን አንተ ያስብከው እንደዚህ maybe for the best ብለህ በቃ ታንክስ ጋድ ብለህ መቀበል እውነትም እኮ ሊሆን ይችላል ያ ነገር ለኛ የማይገባን ነገር ርካሽ ነገር ከሆነ ሊሆን ይችላል whatever ይሄ እኮ ያ ነገር ደግሞ መሆን ስላለበት ነው ሆኖ እሱ እኮ አልፋ ነው ኦሜጋ ነው ምድርና ሰማይ ያውቃል መሆን ያለበትና መሆን የሌለበት ነገር ግጥም አድርጎ ያውቃል ሜቢ መሆን የሌለበት ነገር ስለሆነ ይሆናል ያልሆነው ምክንያት ሰው አሰብኩ በጣም ምን ማድረግ አለብን በቃ ጀስት መቀበል ነው ያለብን በቃ ተመስገን ብለን በቃ መቀበል እጣ ፈንታችን ነው ሰው በቃ ማንቀይረው ነገር ከሆነ በቃ መቀበል ከብሶት በማማራርና በብሶት ከምንቀበለው በቃ ታንክስ ጋር ፈጣሪ እኔ ያሰብክ ደስተኛ ትሆናለህ ገባህ በዚህ ቀን ውስጥ በቃ እኔ በቃ ፈጣሪ ለኔ ያሰብከው እንደዚህ ከሆነ በቃ እሺ እኔ ያሰብኩት ግን እንደዛ አይደለም በቃ እሺ በቃ በመታምነው ሙስሊም ኦርቶዶክስ ነው ካቶሊክ ፕሮቴስታንት even ኤቲስት ሊሆን ይችላል I don't know just በቃ በሆነ በቃ ውስጥ አንተ በምታመልክበት አምላክ በቃ ያ ነገር በምክንያት ስላደረገልህ ሊሆን ይችላል ሶ በቃ መቀበል ነው ጣፋታችን እኛ ሰዎች እኮ ምን በቃ ማልቀስም ሊሆን ይችላል ከደርገ እንደዛ ስለ ደግሞ በቃ ዝም ብሎ ድንጋይ ለመሆን ነው ስሜታው ልትሆን ይችላል ግን በቃ ስሜታው መሆን ደግሞ አንተን የሚያጠፋ ሳይሆን በቃ አንተም በቃ ወደ ላቀ ማንነት የሚያሳድግ አይነት ነገር ሊሆን ይችላል በቃ ፈጣሪ ለጥሩ ነገር አድርጎት ሊሆን ይችላል በቃ ምናምን ብለህ ይሄን ነው እኔ እስካሁን ተመስገን በጎን ያሉ ሰዎች አላጣሁም ተመስገን እግዚአብሔርን ተመስገን በዛ በጣም ፈጣሪ አመስገን አሁን እንደዛ ስላችሁ ፈራው ግን በቃ በአካባቢዎች ብዙ ሰዎች የሞቱብኝ ሰዎች ናቸው የጓደኛዬ ወንድም ሞቷል የሰፈራችን አንጂ በጣም በቃ ትትና ያላት ሴት ሞታለች እነዚህ በዚህም ታያችሁ